ወይ ዛሬ እስኪ ከተማ ይዘኸኝ አልችልም እንዴ ለምን እና አባዬ ዛሬ ነው የሚመጡት ዝም በል አውቀህ ነው አንተ ከእኔ ጋር መሆን አትፈልግም እውነቴን ነው እና አባዬ ከሄዱ ዛሬ እኮ ሁለተኛ ሳምንታቸው ሆነ ዝም በል ቆይ አንተ 2 ሳምንት ሙሉ እዚህ ቤት ውስጥ መዋል አይሰለችም በጣም ይደብራል እሺ ለምን ይሰለቸኛል አንቺ አለሽልኝ አይደል እንደዚህ ቤት እኔ ፊኔ ካንተ ጋር የምቀመጠው አይ እኔ ነኝ ማታ ማታ ኮኮብ እየቆጠርኩ እንደርምር እኔማ ስለምታሳዝነኝ ነው እንዴ ለኔ አለሽልኝ አይ ለኔ ነው ምን ይመስላል በእናትህ አይመስለኝም ለኔ ነው በቃ ምን ይመስላል መልኬን አትስደሪ ይኸውልሽ አስቀያሚ ነግሬሻለሁ በመከራ ለፍቻ ያመጣሁት መልክ ነው ምን እንዳታመጣ ነው አዎ አትስደሪ ምን እንዳታመጣ ነው አንቺ ልቀቂኝ ትሰሚኛለሽ ሁለት ያልተጋቡ ወንድና ሴቶች ምስክር በሌለበት መላፋት አይፈቀድላቸውም እኔ ልላፋ መስሎት ባልሆነ ልመታክ ነው እሱን ተይው ደግሞ አንተ ወንድ ነህ እሱንም ተይው ወይ ኤቢ ስታናድድ ኡፍ እሱንም ተይው ኦ ማይ ጋድ ኤቢ እግዚአብሔርን እያናደድከኝ ነው ቆይ አንተ ማን ስለሆንክ ነው ከእኔ ጋር የማትላፋው ይኸውልሽ ይሄ ሰውነት ይታይሻል ይሄ ሰውነት አንቺ ምንም ነገር አስበሽ ላይሆን ይችላል እኔ ግን ራሴን አውቀዋለሁ ትሰሚኛለሽ ይገነፍላል ይገነፍላል ጀበና ባይ ጀበና ባይ ተክታካ ነግሬሻለሁ ከዚህ ቤት ልጅ ነው የሚለው እሺ ቻው እሺ ቀጥል እኮ ነው ኤቢ ሰሞኑን ግን ልብ ብለኸኛል ከአንተ እኮ አልተለየሁም ኧረ አንቺ ልጅ ቆይ ምን አይነት ልጅ ነሽ ቤትሽ ነው የተከራየሽው ከዚህ ቤት የት ልትሄጂ ያምርሻል ምንድን ነው ነገሩን ረቂቅ የምታደርጊው ኤቢ እግዚአብሔር እየተለወጥኩ ነው የተገነባ ነው ምናምን ትላለህ ግን ምንም እየተለወጥክ አይደለም ምንም እኔ ቆይ አንቺን አንድ ጥያቄ ብቻ ልጠይቅሽ ይሄ ግቢው አሁን እና አባዬ ከመሄዳቸው ከ15 ቀን በፊት እንዴት ነበር በጣም አስቀያሚ ነበር አስቀያሚ አሁንስ አሁንማ አሳምረዋል እነ ፋዘር ሲመጡ ምን እንደሚሉ ትሰማለህ ኤቢ አየሽ አይደለ የኔም ለውጥ እንደዛ ነው ማለት ነው ቆይ አሁን ይሄ ካወራነው ጋር ምን ያገናኘዋል አይፊ ምኑን አውቀሽው የኔን ለውጥ ምኑን አውቀሽው አንቺ እዚህ ሰፈር ላይ ቆኔ ማለት ነው እዚህ ሰፈር እነዚህ የምታያቸው ሁሉ ማለት ነው ያላሉኝ ነገር የለም ያላሉኝ በማጨሴ በመቃሜ በመጠጣቴ ምክንያት ያልተባልኩት ነገር የለም እንደውም አይንህን ላፈር ብለው አግለውኝ ነበር አይንህን ላፈር እሱ ብቻ ደግሞ አይደለም እኔ እንኳን እዚህ ሰፈር ስመጣ የእኛ ጎረቤቶች የተሰጣ ልብሳቸውን ብቻ ሳይሆን ህፃናት ልጆቻቸውንም ጭምር ነው ሰብስበው የሚያስገቡት ህፃን ልጅ እንዳምሰርቅ አልነገርከኝም ኤቢ አይ አንቺ ምን አለብሽ ብሰርቃቸውም ባልሰርቃቸውም ንብረታቸውን እና ልጆቻቸውን መሰብሰብ የቤተሰብ ኃላፊነትና ግዴታ ነው ለምን እንደዚህ ያደርጋሉ አንቺ እሱ ይገርምሻል እንዴ ከ18 ዓመት በታች የሆነ ልጅ እኔን እንደኝ አይፈቀድም እዚህ ሰፈር ኦ ማይ ጋድ ኤቢ በጣም በድለውካል እሱማ እኔም በድያቸዋለሁ እዚህ ሰፈር ላይ እኔም በድያቸዋለሁ ምን እኮ ኤቢ ተለውጠሃል እውነቴን ነው አቤላ ማንም ባይመሰክርልህ ራሱ እኔ ሲመሰክርልሃለሁ እውነቴን ነው አቤላ እነሱ ግን አልተለወጡም እነሱ የእኛ ጎረቤቶች አሁንም አልተለወጡም ለዛ ነው ግንባታ ላይ ነኝ የምልሽ ኤቢ ግን እኮ እኔን ገንብተኸኛል ምን እውነቴን ነው አቤላ አንተ ልብ ላትለው ትችላለህ ግን እነ ፋዘር ከሄዱ በኋላ ከአንተ ጋር የማሳልፋቸው ጊዜዎች በጣም ጠቅመውኛል
እንደውም አንዷ ኢንስታግራም ላይ ኮሜንት ያደረገችኝን ላንብብልህ። ቁጫት እመጣለሁ። እኔንማ ቁጭ ብዬ እሰማለሁ። ቴንክ ዩ ቤብ ሰባኪ ሆንሽ እንደ ያለችኝ። አንዱ ደግሞ ቦዝነሽ ያላገኘሽውን አሜሪካ ጸለይሽ ታገኘዋለሽ ተባልሽ እንደ ያለ መሰለኝ። ሌላ ቀን ፎቶዬ በላይ በኮሜንት እንደዛ ቢዚ እንዳላደረገ አሁን ስድብ 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 ሲያናድዱ ኤቢ እንዴ! ቆይ ግን አንቺ ምን ብትይ ነው እንደዚህ ያሉሽ እነዚህ ሰዎች? ኤቢ እኔ ጋድ ኢዝ ላቭ ብዬ ነው የጻፍኩት። እውነቴን ነው። በጣም ይገርማል። በጣም እንጂ ደግሞ እኮ ክርስቲያኖች ናቸው እንደዚህ የሚያደርጉት። አያናድዱም ኤቢ? አየሽ፣ አዲስ ነገር ሆኖባቸው እኮ ነው። ሰው ይለወጣል ብለው ስለማያስቡ አዲስ ነገር ሆኖባቸው ነው። አንቺ እኮ ታዲያ ጥሩ ላይ ነሽ ያለሽው። አስለምጃቸው። ቆንጆ ላይ ነው ያለሽው። ኤቢ ይሄ ነገር እኮ ነው የሚያስደስተኝ። ስናደር ታረጋጋኛለህ። ሌላስ? ሌላ አምላኬ እንዳውቅ አድርገኸኛል። ምንም እንኳን ክርስቲያን በሆነ ባይብል ምን እንደሚመስል ያወቅሁት አንተ ጋር ሳይሆን ነው። እንዴ ምን ነበር የሚመስልሽ? ሶሪ ግን አለ አይደል የሆነ ገተታ ነገር ነበር የሚመስለኝ። አንተ ጋር ግን ሳየው ኤቢ እንዴት ያምራል መሰለህ። እውነቴን ነው። ኧረ አንቺ ልጅ ገና ጉደኛ ነሽ። በያውን ተነሺና እናባዬ ስለሚመጡ ቡና ምናምን ላቀራርብላቸው፣ እጇም እናዘጋጅላቸው። ነይ ተነሺ። በቃ ምንም አትለኝም እንዴ? ምን ልበልሽ? አኩርፌያለሁ። እሺ ቢያንስ ጎበዝ ልጅ አትለኝም? ጎበዝ እንድልሽ ነው የፈለግሽው? እሺ ጎበዝ ጎበዝ ግን ማለት ነው ብዙ ይቀረናል። ገና እኮ አልተገነባንም። አዎ ከሚጠበቅብን አንጻር ምንም አልተገነባንም። ምንም አልተገነባንም። እሺ መቼ ነው የምንጨርሰው? የምንጨርሰውማ ይኸውልሽ በመንፈሱ በውስጥ ሰውነታችን ክርስቶስን በልባችን በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረት በፍቅር ይጽና። ከቅዱሳን ሁሉ ጋር ስፋቱን፣ ርዝመቱን፣ ከፍታውም ጥልቀቱን ምን ያህል መሆኑን ለማወቅ ከመታወቅ ያለፈ የክርስቶስን ፍቅር ለማወቅ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ ነው። ይብራራልኝ ኤቢ። እንዴ አንቺ ወሬ ሲረዝም ለወትሮ የማትወጂው ልጅ ዛሬ ይብራራልኝ። በእውነት እቺ ልጅ ተለውጣለች። በእውነት ተለውጠሻል። በይ ነይ ተነሽ፣ ቡናውን እናቀራሩ። ነይ ሰላም መዝሙር ልክፈት። ክፈች፣ መዝሙር ክፈች።
እንደማለት ብዙ ጊዜ ነግሬሽ የለም? ኦ ማይ ጋድ አፈሽ ራስሽ ኑሮ አትኖርም እንዴ? ቆይ አንቺ ይሁንዬ ግቢ አማረበት እንጂ ቆይ ምን ሆነ? እንደዚህ አይነት ነገር አልፈልግም። ማንም ግቢውን እንድጠርግ የፈቀደልሽ የለም። ትወጫለሽ፣ ትገቢያለሽ፣ አለቀ። ወይኔ ተካልኝ። ጉዴ ነው። ይኸው ድጋሚ ቤሳቤስቲም ላይ ኖረኝ። አባዬ መጣችሁ? ወይኔ ማስታወቂያው ሳይሰጥ ደረሰ። አሁን ትሰማኛለህ? ንብረቴን ቆጥረህ አስረክበው። አባዬ ከመንገድ ነው የመጣው። ና አረፍ በል አባዬ። አልጋው ካለ አርፋለሁ። አሁን ግባና ንብረቴን አስቆጥረኝ። አትሶል እንዴ አባዬ ና ብታርፍ አይሻልም? ብሸጠው 15 ቀን ሙሉ እዚህ ቤት አልነበርኩ። ሽጬው አልጠፋም እንዴ አባዬ? ኧረ እባክህ ልትሄድ ቢሆን የደረስንብህ። በላው ንቃው። ቆጠር ነይ አንቺ የሌባ ተባባሪ ነይ። ንብረት ልታሻሹ። አቤት አሻሸው። ነይ ወደዚህ ያለሽ ከደማ ግባ። ዘር በይ ደግሞ መንገድ አትስጊብኛት። ዘር በይ። አዎ ቀጥል። እኔ መሳሪያ የለኝ እንግዲህ ቀጥል። ወንድምሽ እንዲለወጥ የምትፈልጊ አይመስለኝም። እሱ አንቺን አይገባሽም። አይ እናንተ እኔን ከዚህ ቤት አባራችሁ እዚህ ለመኖር ያምራችኋል? ኦ ማይ ጋድ ምን ታሪው ስማም ጉድ ነው። ለማኝ ፖሊስ ልጥራዲ ፖሊስ ልጥራዲ ጥሪ። ራስሽና እኔ መታሰር ካለብን ጥሪ። እውነቴን ነው። ጉዳዩ ሌላ ነው። በስም ማጥፋት ወንጀል ተከሰለ። አባዬ ምን እያልክ ነው? እስቲ እኔን አሁን ከምትሞግቺ ግቢ፣ ሳሎኑን ደህና ቦታ እስቲ ሂጂና ግቢና አይ ውስጥ። ቆይ እነዚህ ሌቦቹ እያሉ ደግሞ እኛ ለምንድን ነው የምንታስረው? ነገርኩሽ እኮ አሁን አንቺ ሲሰልሱት ነው መሰለኝ። ግቢና አይው ና። አቤል አቤት አባዬ። ና አንተ ነህ በቃ መኩሪያ። ና እውነቴን ነው። አቤል ይቅርታ አድርግልኝ። ኧረ አባዬ ችግር ና አጠገቤ ተቀመጥ። እኔ አንድ ንብረት አይኖርም ብዬ በቃ አምኜ እኔ እውነቴን ነው ነበር የመጣሁት። ስመጣ ንብረት የለም፣ በቃ የለም። ተካልኝ አልኩት መንገድ ላይ ተካልኝ ሲለኝ ትገባለህ ብቻህን እንዲያው መግቢያም ካለው ብዬ ይቅርታ አድርግልኝ። ኧረ አባዬ ችግር የለም አባዬ። እንደ አባዬ አቤት ጓዳውን እኮ አላየኸው። ኧረ እባክሽ ጓዳ ቢያልቅ ወጥ ነው። ድሮም እኮ ያንከባለዋል ይሄንን ወጥ። አሁንም ብላሽ እኔ ተካልኝ ለወደ አላንስም ብላ። ፋዘር አቤት እኔ ግን ይቅርታ አላረግልዎትም። ዘነጋውሽ። ይኸውልሽ እውነቴን ነው ልጄ ይቅርታ። እኔ እንደው እውነት ኮሮና ባይሆን ኖሮ ግንባርሽን ነበር ዛሬ የምስምሽ። እውነቴን ነው ግን ይኸውልሽ እውነቴን ነው ገረመኝ እኮ በቃ ስገባ ገና ንብረቴ የለም ብዬ ነው የገባሁት። ሳየው ግቢ እውነቴን ነው እንዴ ፓላስ መስሎ እንዴ ቧንቧውንም እንደዚህ ያደረካል። አንተ እውነቴን ነው ይሄ እኮ የተከራይ መጫወቻ እኮ የሆነ እኮ ግቢ እኮ ነው። ግቢ እኮ አልነበረም። ቅጽል ስሙን ታውቂዋለሽ የዚህ ግቢ? ሽንፍላል። እውነቴን ቤት ታጠባ ይጸዳ በቃ ሽንፍላ ቤት። እኔ እንዲህ ጸድቶ ሳየው እውነቴን ነው ግራስ አይደለም እንዲያው ገረመኝ። እውነቴን ነው ልጄ። ግን አንቺ ተባረክ፣ እጅሽ እንዳለበት ያስታውቃል። ተባረክ። እውነቴን ነው ልጄ ተባረክ። እኔ ምንም ያደረኩት ነገር የለም። ልጆት ነው የኔ ልጅ ብቻ ነው ይሄን ያደረገው። መቼም አያምኑትም። እሱ ነው። አንተ ብቻህን ይሄንን አደረግ? አዎ አባዬ። ኧረ ወይኔ እኔ እውነት ያንተ ለውጥ እኔ እየገረመኝ ነው። እውነቴን ነው ከባለፈው ጊዜ ጀምሮ እየገረመኝ ነው። አሁን አንተ ኪስ ከማጽዳት ግቢ ወደ ማጽዳት ሄደ። ይገርማል። ምንድን ነው ቁና የምትተነፍስ? አፈሩስ የነበረው አፈርስ እዚህ አበቦች ውስጥ አደረኩት። ኧረ እባክህ ተዋት። ልፊ ሲላት እንጂ አሁን አፈር ሙዚየም አታስገባው። ልፊ ሲላት ይኸውልህ ትሰማኛለህ? ከእኔ ፍቃድ ውጭ ከዚህ ቤት አንድ ዕቃ እንዳትነካ። ሰምተኸኛል አይደለም? ኤቢ ሲገነባ መከራ ነው ብለሃል። እንግዲህ ይቻላል።
ምንድን ነው የሚገነባው አንቺ? ፋዘርዬ ልጆት እኮ የኮንስትራክሽን ባለሙያ ነው የሚመስለው። የኔ ልጅ ወሬ ሁሉ ተገነባ፣ ፈረሰ፣ ግንባታ ላይ ነው። ታዲያ ይህን ሲል የሰማች ዮዲት ሳልጠፋ ወርቅና ብር እንዴት የተጣላ አፈር ያሳስባታል ብዬ ነው። የምትይው ነገር ቢሰበሰብ አንድ ነገር አይወጣም። አቤል እኔ የምለው እውነቴን ነው። አሁን አንተ የስብዕና ግንባታ አድርጋ ተለውጣል። እኔ በቃ እውነቴን ነው። እችን ልጅ ለምን አትገነባትም? እንዲህ አፍርሳ ገንባት። እውነቴን ነው። ፋዘርዬ ወይ በአንድ ንግግር አቤል ፈጠን በል። እሷም አምናለች። አሁን እኔ ጠጠርና ማገር አስጭኜ እመጣለሁ። አንተ ገባት። አባዬ ግን ከግንባታው በፊት የግንባታ ፍቃዱ ቢቀድም አይሻልም? አንተ ነህ ይሄን ያልከው? እኔማ ሌላ ሰው ደብቀሃል አንተ ልጅ። እኔ ድሮ የሆነ የሚታይ ቤት አንድ አሳይ ፊት እስኪ አንተ የኔ ልጅ ነገር እውነቴን እኮ ነው። እኔ እያገረመኝ እኮ ነው። እውነት ፍቃድ ማውጣት አለብህ። እውነቴን ነው። እኔ እኮ እውነት መንጃ ፍቃድ ይላሉ። መንጃ ፍቃድ ሳያወጡ ይገጩታል። እውነት ፍቃድ ማውጣት አለብህ። አሁን ቃል ትገባለህ። እውነቴን ነው። ይሄን ቃል ራሴ ነኝ የማስገባ። የተቸገርኩብህ ዕድሜ ልክ እኔ ነኝ። ከኔ በላይ ሊሾምህ የሚችል የለም። እኔ ቡና ጠጡ። የአንቺ ገንፎ ማን ይጠጣል? እና አቤል አባዬ ቃል ትገባለህ። በቃ እሺ። አንተ የግንባታ ፍቃድ ማውጣት አለብህ። እሺ። ታዲያ የጭቃ የቻክ ምናምን አይደለም ይሄ። እሺ፣ ይሄ ስብዕና ነው። እሺ፣ እሺ፣ እሺ። እጅን ወደ ላይ አድርግ እስቲ። ምንድን ነው እንደዚህ? አይ ልጄ ተበድለሃል እኮ እድሜ ልክህን ከፖሊስ ጋር ቀንስ፣ ግራ ቀንስ። አውርደው እንደዚህ። አቤት እንዲህ ቃል ቢገቡ በቲቪውም አይበቃ። እሺ፣ ይኸውልህ እኔ አቤል ተካልኝ። እኔን ነው አባዬ? ወይኔ በሞት እና እኔን ነው ፋዘርዬ ተካልኝ ሲል እኮ እርስዎን መስሎት ነው። ተባበራችሁ 15 ቀን ብትውሉ። ሂድ ወደዚህ፣ ያንቺ ወደዚህ፣ ወዲህ ራሴ መሀል ሆን ይሻል። ሂጂ ወደዚህ። እሺ ወደ መጣሁበት ልመለስ። እሺ ቃል ነው አይደል የምትገባው? አደከሙኝ እኮ እኔ ምን ላድርግ? በቃ እሺ ቃል ትገባለህ። ይኸውልህ እኔ የምለው ነው ተከትለህ የምትለው አለ። እኔ ደክሞኛል አሁን የመጣሁት አይደል? እሺ አባዬ። እኔ አቤል ተካልኝን ቶ ለዛሬ ልረፍበት። እድሜ ልኬ ለሰራት እኔ አቤል የግንባታ ባለሙያ ስሆን ወይኔ ፋዘርዬ ይሄ ነገር ደስ ስላለኝ ልበላው። ኧረ እባክህ እንዲሁ ደስ ስላለች እኔ ተካልኝ ነኝ ገንቢ ብዬ ጭንቅላቴን የምሰጥሽ ይሄ ብሎኬት መሰለሽ? ይሄ እኮ ነው። ቁጭ በይ። እሱ ይኸውልሽ ትሰሚኛለሽ? ተፈትኖ ያላለፈ ደረጃ አንተ ደረጃ ስንት ነህ? ትገለፍጣለህ። ካሁን በኋላ አንተ ደረጃ ሀለ። እሺ ፋዘርዬ እሱ እኮ ለግብር ክፍያ ነው። አንቺ ልጅ ተሰሚኛለሽ? ይኸውልሽ ይሄ ልጅ ሰርቶም ቢሆን ግብር መክፈሉ ይቀራል። እንደ አንተ አይቀርም አባዬ። ትቻለሁ ብለሃል። ይኸው ተሰሚኛለሽ? ስርዓት ያዥ። አንቺ ለግንባታ እንቅፋት እየሆንሽ ነው። ኢንጂነር አይደል? ይሄ ልጅ እንዴ? እሺ ምን ላይ ነበር ያቆመው? የግንባታ ባለሙያ ሲሆን ጎበዝ። እውነቴን ነው። ይሄን ብትረሳ ኖሮ በአንዴ ከገቢነት ወደ ፈራሽነት ነበር የምቀየር። እውነቴን እኔ ሌላ ናት አልፈልግም። ፋዘርዬ ኧረ እባክሽ እኔ ለአንቺ ብዬ ነው። አንቺ ልጅ እውነቴን ነው። እኔ ለአንቺ ብዬ ነው። ትሰሚኛለሽ? ይኸውልሽ ይሄ ልጅ እኮ ይኸውልሽ የስብዕና ግንባታ እኮ ነው የሚያደርገው። በእቃው ላስረዳሽ። ይሄ ምንድን ነው የሚባለው? አንተ አምጣልኝ። ቻክ ቢላ። ጎበዝ።
ቻክቢላ ቢረሳስ? እሺ አንቺን አሁን ገንብቶ አፍርሶ ሲገነባ ቻክቢላ ቢረሳስ? ሸፈፍ እቴና እሺ እሱ ይሁን፣ ድሮም ሸፋፋ ነሽ፣ ችግር የለም። ደህና ዕቃ ቢረሳስ? ባሊ ቢረሳስ? ሞንደል ልትይ ነው? ፋዘር ለምን እንደዚህ እንዴ? ወደዛ ምን ትላለህ? ይኸው ትሰምኛለህ? ሳትዘጋጂ አፍርሸሽ እንዴ ሜክሲኮ እንዳለው እንደ ሎምባርዲ ህንፃ መስኮት በመስኮት እንዳላለ አንተ በቃ ቁጭ በል። አሁን እስካሁን ገትረዋል። ቆም ይሄ በቃ አሁን አንቺ ነሽ ተነሽ፣ ቃል ትገቢያለሽ። እንዴ አባዬ እኔ ሳልጨርስ ተወው። ያንተ ቃል መግባት አልታየኝም። በቃ ጨርሰሃል አንተ ጎበዝ። እሺ እጅሽን ወደ ላይ ታደርጊያለሽ። በመጀመሪያ አንተ አቤል አባዬ ይሄን ጋቢ 15 ቀን ለበስኩት፣ አመድ ማመድ አደረኩት። እውነቴን ችግር የለውም አባዬ፣ እኔ ሌላ እገዛልሃለሁ። ጭራሽ እሺ ልጄ እሺ እጅሽን ኧረ እባክሽ ትምህርት ቤት አይደለም ያለነው፣ እንደዚህ አይደለም። እኔ ትምህርት ቤት እያለሽ እንደዚህ ባወጣሽ የት በደረሽ? እንደዚህ በይ፣ እንደዚህ ሰብሰብ በይ፣ እንደዚህ። አዎ እኔ የምለውን ነው ተከትለሽ የምትይው። ትሰሚኛለሽ? እኔ ስምሽን ራስሽ አስገቢ። እኔ ፊዮሪና። አትሟዘዥ እሺ? እኔ ስምሽን ራስሽ አስገቢ። እኔ ፊዮሪና። በታማኝነት ልፈርስ ተገንብቼ ሳላልቅ በትዕቢት ተወጥሬ ላልቅበጠበት ኖ ቅድም ነበር። ይኸውልሽ እውነቴን ነው። ብዙዎቹ እገነባለሁ ብለው ይኸውልሽ መሀል ላይ እየሄዱ ይኸው ከነ ፍርስራሻቸው እንዲሄዱ ነው ያስቸገሩን። ይሄንን ትገቢያለሽ ነገር አለበለዚያ ተካልኝ ያው እችልበታለሁ ነው። እሺ በትዕቢት ተወጥሬ ላልቅበጠበት ድገሚው። በትዕቢት ተወጥሬ ላልቅበጠበት ቃል እገባለሁ። ካላስ አቤት አባዬ። ግንባታህን መጀመር ትችላለህ። እኔ ነኝ እንደ የምገነባው አንተ ልጅ እንዴ? እሺ አባዬ ተነሳ እንዴ ወደዛ። ይሄን ጥላ ደግሞ እዚህ ጋር ብታመጣው ጥሩ ነበር። እሺ ይሁንሽ። እሺ አባዬ አመሰግናለሁ። ችግር የለም ቀጥል። እሺ እንግዲህ ግንባታችን ዘውትር በዚህ ሰዓት ነው። ለግንባታችን የሚያስፈልጉን ማቴሪያሎች አሉ፣ ለግንባታ ግብዓት የሚውሉ እነሱም አንደኛው ባይብል ነው። አንቺ አታስመልጭኝ። አሁን ቁጭ በይ፣ እየሰማሁ እኮ ነው። ግንባታ ላይ ነን እኮ አባዬ። ባይብል ኧረ አይደለም አንተ ባይብል ምንኛ ነው አባዬ? እንግሊዘኛ። ብራቮ 6 ያከፈል አዋዋል ቀየርክ። እውነቴን ነው። በ15 ቀን ባይብል ካልክ ሄዳለህ። ጎበዝ። አዎ ለግንባታችን የሚያስፈልጉን ማቴሪያሎች አንደኛው ባይብል ወይንም መጽሐፍ ቅዱስ ሲሆን፣ ሁለተኛው አጀንዳ ነው። ሶስተኛው ደግሞ እስክሪብቶ ነው። እነዚህ መረሳት የሌለባቸው የግንባታ ማቴሪያሎቻችን ናቸው። መረሳት የለባቸው። ሌላው ደግሞ የሚገነባን ወይንም ደግሞ ገንቢያችን እግዚአብሔር ነው። ሸክላ በሸክላ ሰሪ እጅ እንዳለ እንደዛ እኛም በእግዚአብሔር እጅ ላይ ነው ያለነው። እንደወደደ አድርጎ ይሰራናል። ስለዚህ አባዬ አቤት፣ አሁን ተነሱ። ከኔ ጋር ለመገንባት ቃል ትገባላችሁ። ተነሱ። አሁን ፋዘር። አቤት። እርሶም ይገነባሉ እንዴ? እና ብቻሽን ልትገነቢ አማረሽ? እኔ ተካልኝ መገንባት ይጠላብኛል። ባይሆን ግን ይሄን ቁጭ ብዬ በገባ ደክሞኛል። አባዬ እንዴ ቃል መግባት አንተ እንዳስተማርከን ቆማችሁ ቃል ግቡ ትለን አልነበረን? መምህሩ እሺ ተነሱና አሁን እጃችሁን እንደዚህ አድርጉ። እሺ እኔ ምለውን ከኔ ኋላ ትላላችሁ። እሺ እንላለን። የእግዚአብሔር ፍቃድ በኔ ላይ ይሁን። ኧረ ልጄ እንዴ አስረዘምከው፣ አርጅቻለሁ እኮ ሰብሰብ። የእግዚአብሔር ፍቃድ በእኔ ላይ ይሁን።
እርሱ ይንቀል፣ እርሱ ይንቀል፣ እርሱ ይገንባ፣ እርሱ ይገንባ። በቃ አሁን ጨርሳችሁ ቁጭ በል። ቆይ የኔም ተደግሟል እኮ አንተ ድገም። እሺ አባዬ፣ ቆይ ድገም። እጃችሁን አስተካክሉ። እሺ ይኸው የእግዚአብሔር ፍቃድ በእኔ ላይ ይሁን፣ እርሱ ይንቀል፣ እርሱ ይገንባ። በቃ ግን እኮ እኔ ለ15 ቀን ተገብቻለሁ። እንዴት ከአዲስ ገቢ ጋር እኩል? ሾርኒ ነው ገብቶሃል አይደል? ሾርኒ ነው ዳኛ ተመልከት። ሾርኒ ነው ይሄ ሾርኒ ነው። እውነቴን ነው። እቺ ልጅ መጀመሪያ ምላሷን ገባት። ይሄ ሾርኒ ነው። እውነቴን ኤቢ ግን እኔ ሰሞኑን መሄዴ ስለማይቀር ግንባታውን ፈጠን ብታደርግልኝ። መቼ ነው የምትሄጂው? ፋዘርዬ ወር አልቆየም። ትኬቴን ቆርጫለሁ። አንዳንድ የሚገዛቸው እቃዎች አሉኝ። ከዛ ጉዞ ወደ ካናዳ። ይቅናሽ። አሜን ፋዘርዬ። አቤል ይኸው ትሰማኛለህ? ረስቼው ይሄን ሳልነግርህ አላልፍም። እውነቴን ነው። ብዙ ይጠበቅብሃል። ይኸውልህ ብዙ ነገር ይጠበቅብሃል። በእኛ ታይተህ ብዙ የምትገነባው ሰው እዚህ ሰፈር አለ። ቆመው ሲሄዱ የሚሄዱ አይምሰልህ አቤል። እውነቴን ነው። ቆመው ብዙ ነገራቸው ፈርሷል። እውነቴን ነው። ብዙ ነገራቸው አለ። እንዲህ የሚባል ነገር እኔ መጥራት አቅቶኛል እዚህ ሰፈር አንተው ራስህ እንደጀመርከው። እውነቴን ነው። አሁን መከባበራችን ፈርሷል። እውነቴን ነው። በቃ እንደዚህ እውነቴን ነው። ብዙ ይጠበቅብሃል አቤል። እሺ በርታ። እውነቴን ነው። አዎ በርታ። እሺ አባዬ አታስብ። ለምን አስባለሁ? እውነቴን ነው። ለምን አስባለሁ? ድሮ እኮ በአንተ ምክንያት ነበር እኮ ሙሉ ሀሳቢ። እውነት አንተ እኮ የሙሉ ጊዜ ሀሳቢ ማለት እኔ ማለት ነው። ምንድን ነው እዚህ ቤት ጣል አደረጋችሁኝ እኮ። አቤል ተነስቲ ከፊት ቤት ዱካ ይዘልኝና ፊት ቤት ዱካ ይዘልኝና እኔ ቤት ወንበር ለአንዱካ ታዲያ አባዬ ምንድን ነው ሰሞኑን የተፈጠረው ነገር? አንቺ ልጅ ይኸው አንቺ ከመረጃ ርቀሻል። እውነቴን ነው። ተመስገን ነው የሚባለው እዚህ ግቢ። እውነቴን ነው። በረከት ነው የወረደልን። ተመስገን ነው የሚባለው። ይኸው አቤልም ተስተካከለ። ከሱ አልፎ እቺ ጥላቢስ ራሱ ይኸው ጥላ ሲያዛት። እውነቴን ነው። ተመስገን ነው የሚባለው። ሌላ ምንም አይባልም። ይወዲት እስቲ አንዴ ተመስገን በይ እስቲ። አትይም ታይዋ አባዬ ምን ሆነ የተስተካከለው? ቆይ እስቲ ምን ሆነ የተስተካከለው? ስላልነበርሽ ነው። ይኸው ትሰሚኛለሽ? እሷ ራሱ ሰው መስማት ጀመረች። እውነቴን ነው። ሰው መስማት አስጀመራት። እውነቴን ነው። በጣም ደስ ይላል። የውጭ ጉዳይ እንዴት እየሆነልሽ ነው? ይኸውዬ በጣም አሪፍ እየሄደልኝ ነው። እግዚአብሔር ይመስገን። ጉድ እኮ ነው እንጂ ምንድን ነው ያልሽ? እግዚአብሔር ይመስገን። ይኸው ተመልከቺ። ወዴት እቺ ልጅ እግዚአብሔር ይመስገን አለች በአንዴ። እውነቴን ነው። እቺ ልጅ አሁን እዚህ ቤት ከገባች እግዚአብሔር ይመስገን ብላ ታውቃለች? ተይው እሱን ለያይታ ራሱ ጠርታ ታውቃለች? አታውቅም። እውነቴን ነው። ተመስገን ነው የሚባለው። እኔ አቤል አሁን እውነቴን ነው። ምን ልበል መሰለህ? እኔ በአንተ ምክንያት ላይባል ይችላል። እኔ በአንተ ምክንያት ግን ቤሳቤስቲ አጥቼ አውቃለሁ። አሁን ግን እውነቴን ነው ያለኝም በሙሉ በሰጠህ አይቆጨኝም። እውነቴን ነው። ውሰድ። እውነትን ነው አባዬ። ግን የምርህን ነው እንዴ? ምን ነው ቀናሽ እንዴ? ኧረ እኔ አልቀናሁም። ይኸው አሁን እውነቴን ነው። እኔ በጣም ደስ ብሎኛል። አሁን እዚህ ቤት በግ መበላት አለበት። እውነቴን ነው። ጎበዝ ተነስ። አሁን እኔ እናንተ በግ ገዝተን እንመጣለን። ትሰምኛለሽ? አንቺ ቤቱን አስተካኪ። ቤቱን ይኸው ጥሩ አድርጎልሻል። ቤቱን በዚህ መቀጠል ነው እንግዲህ። እሺ እውነቴን ነው። እኛ ተነሳ በግ ገዝተን አባዬ ጫማ አድርጌ ልምጣ እና በእኔ ጫማ ልትሄድ ነው? እንኳን ደስ አለሽ። ወይኔ ይሁዬ ሳልወደው አልቀርም እኮ። እንዴት አትወጂው? ያስታውቅብኛል እንዴ? ቆይ እሱን ታዩና አንድ ሁማኒርሽን አበድሪኝ በእናትሽ። እንዴ አንቺስ? እሱን መች ቁጭ በይ እናውራለን። አሁን ቶሎ በይ ሂጂ አምጪልኝ። በጣም አስቸኳይ? አዎ ቶሎ በይ። እሺ የትኛው? ጥቁሩን ይዘልሽ። ኦኬ